ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ ትኩስና አዳዲስ መረጃዎችን ወደ እናንተ በታማኝነትና በፍጥነት የምናደርስበት ይህንን ቻናል ሰብስክራይብ እያደረጋችሁ ታበረታቱን ዘንድ እንጠይቃለን። እነሆ አርዕስተ ዜናዎችን በማስቀደም እንጀምራለን። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን። ሜጀር ጀነራል ክንፈ ዳኘው። የነዳጅ ዋጋ ጭማሪን ተከትሎ የትራንስፖርት ታሪፍ መጨመር እንደማይቻል ተገለጸ። በላቲቪያ የወንዶች እጥረት ተከስቷል። አይነ ስውር የሆኑ አቃቤ ሕግ በታጠቁ አካላት መታገታቸውን የኦሮሚያ አቃቤ ሕግ ማህበር አስታወቀ። አይነ ስውር የሆኑ አቃቤ ሕግ በታጠቁ አካላት መታገታቸውን የኦሮሚያ አቃቤ ሕግ ማህበር አስታወቀ። በኦሮሚያ ክልል ምዕራብ ሸዋ ዞን ኤርጄሳ ወረዳ የመሬት ጉዳይ አቃቤ ሕግ የሆኑት አቶ ሽብሩ ጉታ መጋርሳ ህዳር 29 2018 ዓ.ም ከቱሉ ቦሎ ከተማ ወደ ጊንጬ በመጓዝ ላይ ሳሉ በታጠቁ አካላት ታግተው መወሰዳቸውን የኦሮሚያ አቃቤያን ሕግ ማህበር አስታወቀ። ማህበሩ ትላንት ምሽት ባወጣው መግለጫ የመሬት ጉዳይ አቃቤ ሕግ የሆኑት አቶ ሽብሩ ጉታ አይነ ስውር መሆናቸውን ገልጾ ለዚህ አደጋ የተዳረጉት በምዕራብ ሸዋ ዞን ባጮ ወረዳ የሚገኙትን እናታቸውን ጠይቀው ወደ ዳንዲ ወረዳ በመመለስ ላይ ሳሉ መሆኑን ገልጿል። የኦሮሚያ አቃቢያን ሕግ ማህበር አቶ ሽብሩ ከሰብአዊነት በራቀ መልኩ መታገታቸውንም በጽኑ አውግዟል። አቶ ሽብሩ ጉታ በ2016 ዓ.ም ወደ ፍትህ ስራ የገቡ ሲሆን በስነ ምግባር ለህዝብ ያገለግሉ የነበሩ ጠንካራ ሰራተኛ መሆናቸውን ማህበሩ ገልጿል። ማህበሩ አቃቤ ሕጉ አይነ ስውር በመሆናቸው በሀገር ውስጥና በዓለም አቀፍ ህግና ደንቦች መሰረት ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የህግንም ሆነ የህዝብን ስነ ስርዓት የጣሰ ተግባር ነው ሲል አውግዟል። በላቲቪያ የወንዶች እጥረት ተከስቷል። ላቲቪያ የወንዶች እጥረት አጋጥሟታል። ለ100 ሴቶች 86 ወንዶች ብቻ። አዲስ የወጣ የላቲቪያ የስነ ህዝብ ዘገባ አገሪቱ ከባድ የጾታ አለመመጣጠን ገጥሟት እንደምትገኝ ያመለክታል። በአሁኑ ወቅት በአገሪቱ ውስጥ ለእያንዳንዱ 100 ሴቶች 86 ወንዶች ብቻ የሚገኝ ሲሆን ይህ ልዩነት በተለይ በአዋቂና በእድሜ በገፉ የህብረተሰብ ክፍሎች ዘንድ ይበልጥ ግልጽ ሆኗል። በርካታ የላቲቪያ ሴቶች ይህንን አዝማሚያ ተከትሎ ከፍተኛ የሆነ ስጋት ውስጥ መግባታቸውን ይናገራሉ። የአጋር ፍለጋ ችግር፣ አንዳንዶች በህይወታቸው ውስጥ ተስማሚ አጋር ለማግኘት የተቸገሩ መሆኑን ይገልጻሉ። የረጅም ጊዜ ማህበራዊ ተጽዕኖ፣ ሌሎች ደግሞ የህዝብ ቁጥር እየቀነሰ በመምጣቱ ምክንያት በሀገሪቱ ላይ ሊከሰት የሚችለውን የረጅም ጊዜ ማህበራዊና ኢኮኖሚያዊ ቀውስ ይፈራሉ። ባለሙያዎች እንደሚሉት የዚህ የወንዶች እጥረት ዋና ዋና ምክንያቶች የሚከተሉት ናቸው። ወንዶች ለስራ ወደ ሌሎች የአውሮፓ አገሮች በብዛት መሰደዳቸው፣ በአጠቃላይ የልደት ምጣኔ መቀነስ፣ የወንዶች አማካይ የህይወት ዘመን ከሴቶች አጭር መሆን። የላቲቪያ መንግስት ሰፊ የስነ ህዝብ ፖሊሲዎችን በማዘጋጀት ላይ ቢሆንም ብዙዎች ሰዎች ይህንን ችግር ለመፍታት ኢላማ ያደረጉ ልዩ እርምጃዎች መወሰድ እንዳለባቸው ያምናሉ። የነዳጅ ዋጋ ጭማሪን ተከትሎ የትራንስፖርት ታሪፍ መጨመር እንደማይቻል ተገለጸ። የአዲስ አበባ ትራንስፖርት ቢሮ ታህሳስ 1 ቀን 2018 ዓ.ም የተደረገውን የነዳጅ ዋጋ ማሻሻያን ተከትሎ ማንም አካል በገዛ ፈቃዱ የትራንስፖርት ዋጋ መጨመር እንደማይችል አስታወቀ። ጭማሪ የሚያደርጉ አካላት ላይ ከመስመር እስከ ማስወጣት የሚደርስ እርምጃ እንደሚወሰድ ቢሮ አስጠንቅቋል። የቢሮ የኦፕሬሽን ዘርፍ ምክትል ቢሮ ኃላፊ አቶ ዳኛቸው ሽፈራው ለመናኸሪያ ሬዲዮ በሰጡት ቃል አንዳንድ አካባቢዎች ላይ በራስ ፍቃድ የዋጋ ማሻሻያ ሲደረግ እንደነበር ገልጸው ቢሮው ከጠዋቱ 12 ሰዓት እስከ ምሽት 4 ሰዓት ድረስ ጥብቅ ቁጥጥር እያደረገ መሆኑን አብራርተዋል። የዕለት ቅጣት ጭማሪ በሚያደርጉ አሽከርካሪዎች ላይ ከመስመር እስከ ማስወጣት የሚደርስ እርምጃ ይወሰዳል። በምሽት የትራንስፖርት አገልግሎት ላይ ዋጋ የሚጨምሩ አሽከርካሪዎች ለየት ያለ ቅጣት የሚጠብቃቸው ሲሆን እስከ 5000 ብር በጭማሪው ብቻ እንደሚያስቀጣ ተጠቁሟል። አቶ ዳኛቸው የነዳጅ ዋጋ ጭማሪውን ተከትሎ በታሪፍ ላይ የሚደረግ ማሻሻያ ካለ ቢሮ ከትራንስፖርትና ሎጂስቲክስ ጋር በመሆን ጥናት እያደረገ እንደሚገኝ ገልጸዋል። ህብረተሰቡም በመደበኛው ታሪፍ ብቻ በመክፈል መብቱን እንዲያስከብር ጥሪ ያቀረቡ ሲሆን ጭማሪ ሲደረግ ሲመለከት የተሽከርካሪውን የሰሌዳ ቁጥር፣ ሰዓትና ቦታ በመጥቀስ በቢሮው ነፃ የስልክ መስመር 9417 ጥቆማ እንዲያቀርቡ ጠይቀዋል። ቢሮው የህዝብ ትራንስፖርት ሰጪ አካላት ያለምንም ታሪፍ ጭማሪ በመደበኛው ታሪፍ መሰረት እስከ ምሽቱ 4 ሰዓት ድረስ አገልግሎት እንዲሰጡ አሳስቧል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን። ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ
ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብርሃ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ ካልሆነ መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቀድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት የፕሪቶሪያ ስምምነት ነው ያሉት ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳዳሪ ይልቅ ከኤርትራ ጋራ ወዳጅነት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን ፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመልከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት ወይም የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳተፍ እንደሚሆንም ጠቁመዋል። በቀጠናው የሚንቀሳቀስ ጦርነት በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲልም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራ እና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለመሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል።